አሴር ያመረ ነው ሳኝ ይከለ እኔ ትችሽ ይርክ ሳይሆን አንቺ ራስሽ ትችሽ እንዴት ያደርግሽኛለሽ? እኔ ምን አደረኩ እንዴ? አሴር ንቀት መሆኑ ነው ያናገርኩት ታኝ እንት ሄደው። ቆይ ሀና ራስሽ እንዴት ነው የምታዩ? እሱ ደግሞ ምን ማለት ነው? ስተትሽን ማመን የማትፈልጊ ሴት እንዴት ነው ነገ ከኔ ጋር ህይወት መስራት የምትችይው? ደግሞ እኔ ምን አጠፋው? አረ በኪድዬ ሀና አልተማርኩም ማለት እኮ ይሄው ትርጉም አልገባኝም ማለት አይደል? ቆይ ግን ዛሬ ምን ሆነሃል? አረ ታያና እኔ እኮ ይሄው ታለንጋ ሲገርፈኝ አደክሉሽ ነኝ። ሁሉ ነገር እያየሁ አልፍኩ ማለት አላውቅም ማለት አይደል? እኮ ያጠፋሁትን ንገረኛ። አልገባም አልሽኝ አይደል? በቃ ተይ። እኔ አላገባህም አላልኩም። እና ምንድን ነው ያልሽኝ? በዚህ ሰዓት ቤተሰቦቼን ትቼ መውጣት አልችልም ነው ያልኩት። በቃ ቀለድሽ? እየቀለድኩኝ አይደለም። አሃ እኔም ከቤተሰቦች ጋር ተደርቤ እንድኖር የምትፈልጊው? ተረዳኛ ሴር። ቢያንስ የቤተሰቦቼ ጉዳይ እስኪስተካከል ድረስ ታገሰኝ። እሺ ሁለት ነገር ጠይቅሽና እነሱን ከመለስሽልኝ ታገስሻለሁ። ምንድነው ጥያቄ? የመጀመሪያው ጥያቄ የቤተሰቦች ህይወት የሚስተካከለው ትክክለኛው ቀን መቼ ነው? እኔ እሱን በምን አውቃለሁ? ስለዚህ እድሜ ልክም ሊሆን ይችላል ማለት ነው። ወደ ሁለተኛው ጥያቄ ስገባ ከዚህ በፊት ተፈጥሮ የነበረው ነገር ድጋሚ ላለመፈጠሩ ምን ያክል እርግጠኛ ነሽ? ከዚህ በፊት ምን ተፈጥሮ ነበር? እዝራ ከሚባለው ልጅ ጋር ጀምረሽ የነበረው ነገር ከሌላ ሰው ጋር እንደማትጀምር እርግጠኛ ነኝ። ቆይ እንዴት ነው የምታስበኝ? ስታየኝ ወንድ ሱስ ያለብኝ ነው እንደሚመስልህ? ተቆጣሽ ማለት ትክክል ነሽ ማለት አይደለም። ስለዚህ ተረጋጊ። አሴር ግን ዛሬ ምን ሆነሃል? ሀና በህይወትሽ ውስጥ ሁለተኛ ምርጫ የሚባል ነገር የለም። እኔ ግን ላንቺ ሁልጊዜም ሁለተኛ ምርጫሽ ነኝ። አረ በመብርሃን አሴር ትሰሚኛለሽ? ያኔ እዝራን አስቀድምሽ፣ አሁን ደግሞ ቤተሰቦችሽን። ቆይ የኔ ጊዜ መቼ ነው? እኔ በዚህ ሁኔታ መቀጠል አልፈልግም። ሰላም አሴር። አቤት ወዴት ነው? ወደ ውስጥ ለመግባት ነው። አሃ ያወቀው ታዲያ ወደ ውስጥ ዝም ተብሎ ይገባል እንዴ? ተፈትሾ እኮ ነው የሚገባው። ምንድነው? እሺ ወደ ላይ አንድ ያርግልኝ። ያወቅ ሁሉን ያወቃችሁ እኮ ነው የምታጠፉ እናንተ በተለይ ወጣቶች እንዴ። ኮለኮለኝ እኮ ቀስ ብዬ ወንድ ልጅ አይደለም። ይሄን ደግሞ ይወዱ ቀበቶ ሰር ቀበቶ ይታሰረ ምን አንገላተኝ ያለ ቀበቶ። አቤት 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 አቤት። ምን ነው ልጅ ረጠብክ እኮ ኩሪፍቱ ያለው ብብት ውስጥ ነው እንዴ? እንዴ ያስገቡኝ ልግባበት። ኦይ እንጨርስ እንጂ ስራ የኔም እኮ ስራ ነው። እንጀራዬ እኮ ነው። አለ ጨርሳ ምን ሆነ ነው? እሺ ይፈትሹኝ። ምንድነው ትችስ? እንዴ ራ ይፈትሹኝ። ያንተ ናት? ገዝታት ነው? አዎ የኔ ነው። ወዴት ነው የምትገባ? ወደ ውስጥ ልግባ። መንገድ አይዝጉብኝ። አይቻልም። ለምን እንደው መንገድ መዘጋብኝ? መንገድ መዝጋት ስራዬ ስለሆነ። እንደሱ ከሆነ ለምን ከአዲስ አበባ ወጣ ብለህ መንገድ አዘጋም? አንተ ለምን ማጅራት አይዘጋም? ያንተ በልፖለቲካ አታናግረኝ። አንተ አሁን ስራዬን ልስራበት ክፉ አታናግረኝ። አሁን ወደ ውስጥ ነኝ። ለምን አታስገባኝም? ዝም ብዬ ሳይ ደግሞ ህጋዊ ሰው አትመስልም። እሱ ደግሞ ምንድነው? ፊትህም ጸጉሩ ልውጥ ነው። ስትገባም ስትወጣም አይቻለም። ዛሬ መጀመሪያ ቢሆንስ? አንተ ሰውዬ እዚህ ቦታ መጥቶ የማያውቅ ማንም ሰው እንዳይገባ ብሎ ቀጭን ትእዛዝ ሰጥቶኛል። ማን ይሄን ትእዛዝ የሰጠ? አለቃዬ ነው። ወይ ጉድ! ወይ ቻገር! እቺም ስራውን አጉቦ። የምን ጉቦ ነው አንተ? እቺን ያዛትሽ። ምንድነው? ያዛት ግድ የለም። አንተ እንዴት ብታስበኝ ነው? እኔ እኮ ለቃሌ ታማኝ ነኝ። አረ ተረጋጋ ሰውዬ። አሁን ከዚህ አካባቢ ዞር በልና ሄድልኝ ሳላዞርብክ። ቆይ ግን ውስጥ ምን እንደሚሰራ ታውቃለህ? ይኸውልህ እኔ እዚህ ውስጥ የሚሰራውን ሳይሆን ወጪና ገቢውን መቆጣጠር ነው ስራዬ። እሺ ምን ባረግ ነው የምታስገባኝ? እኔ ነኝና ከዚህ አካባቢ ጥፋ አልኩ እኮ አሰማኝም እንዴ? እሺ ተረጋጋና እንደራደር። አሁን ላዞርብህ ወይስ ዞረህ ትሄዳለህ? እንዴ ምን አይነት ሰገጤ ሰውዬ ነው? ለኔ ለኖላዊ ነው ጉቦ። አላወከኝም ለማተብ የሟች እንደሆንኩኝ ሰገጤ። ይሄ ወጣጤ እሺ እንኳን ባቀም ሰው ጥሩ። የድንብላሉ እንዴት ዋልክ? ሰላም የመጣው በስመ አብ ወመንፈስ ቅዱስ። እንዴ ሀኒ አንቺ ነሽ እንዴ? ነው ሰላም። ምን ሆነሽ ነው?
አስደነገጥኩሽ አይደል? ቀላል አስደነገጥሽኝ እንዴ? እኔ ደግሞ ይደም ብላለው እንደመስለሽ ነበርኩ። እሱማ አሁን ልንቀሳቀስ ብሎ ወጣ። እሺ ይሁን በቃ ተነሳሽ። ምን ሆነሽ ነው? ሰላምዬ። አቤት አንዬ። ከፍቶኛል። እሱንም እኮ በዚህ ሰዓት ተኝተሽ ሳይሽ በደንብ ገብቶኛል። ምንድን ነው የተፈጠረው? ከአሴር ጋር እኮ ተጣላን። እና ለዚህ ነው እንደዚህ የደበረሽ እንዴ? ለዚህ ነው የደበረሽ ትይኛለሽ እንዴ? ከአሴር በላይ ምን አለ? ማለቴ ከአሴር ጋር እኮ ከተገናኛችሁ ጀምሮ ይሄ ጸብ የተለመደ ነው ብዬ ነው። የአሁኑ ግን ይለያል ሰላምዬ። አሴር በጣም ከፍቶታል። ቆይ ምን ተፈጥሮ ነው? አግቢኝ አለኝ። እና አግቢኝ ስላለሽ ነው እንደዚህ ሆንሽው? አይ እንደሱ ሳይሆን እኔ በዚህ ሰዓት ማግባት አልፈልግም። እኔ ደግሞ እንደዛ ስለው እንደዛ ከሆነ ተይኝ አለኝ። እባክሽ ሲቀልድ ነው ሀንዬ፣ ተመልሶ ይመጣል። እንደሱ አይደለም ሰላምዬ። አሴር በጣም መሮታል። እንደ ዛሬ ራሱ ተናግሮኝ አያውቅም። ቆይ ይሄን ያህል ምን የተለየ ነገር ኖሮ ነው? ሁለተኛ ምርጫ መሆን ሰልችቶኛል። የምትወጂኝ ከሆነ አንደኛ ምርጫ አድርጊኝ፣ ካልሆነ ደግሞ ተይኝ አለኝ። ሁለተኛ ምርጫ ማለት ምን ማለት ነው? አሴር የሚያስበው እሱን የቀረብኩት ከእዝራ ጋር ያለኝ ግንኙነት ስላልተሳካልኝ ብሎ ነው። ያ ማለት ደግሞ አሴር ሁለተኛ ምርጫዬ፣ እዝራ ደግሞ አንደኛ ምርጫዬ እንደሆነ ነው አሴር የሚያስበው። ሀንዬ ይሄ እኮ ታዲያ እውነታው ነው። አንቺም ልትወቅሽኝ ነው? አይ ልወቅስሽ አይደለም ሀንዬ። እኔና አንቺ ከእዝራ ጋር ያሰብነው ነገር ተሳክቶ ቢሆን ኖሮ ጆሮ መተውሽ አይቀርም ነበር። ስለዚህ የተናገረው ነገር ልክ ነው ማለት ነው። እሺ ሰላምዬ፣ አሁን ምንድን ነው የማደርገው? ይኸውልሽ ሀንዬ፣ ፍቅር ውስጥ ሁለተኛ ምርጫ የሚባል ነገር የለም። 100 ጊዜ ሞክረሽ 100ውን ፌል ቢያደርግና 101ኛው ቢሳካልሽ 101ኛ ምርጫሽ 101ኛ ምርጫ ሆነ ማለት ሳይሆን ትክክለኛ ምርጫሽ ነው ማለት ነው። አልገባኝም። ይሄ ከአሴር ጋር ምን ያገናኘዋል? አንቺ ዛሬ ላይ ከጆሮ ጋር የሆንሽው ትላንትና ከእዝራ ጋር የነበረሽ የፍቅር ግንኙነት ስላልተሳካ ሳይሆን ትክክለኛ ያንቺ ህይወት ከጆሮ ጋር ስለሆነ ነው። ይህንን ነገር ደግሞ ለማሳየት እግዚአብሔር ከእዝራ ጋር የነበረሽን ግንኙነት ወደ ጎን አድርጎ አሳይቶሻል። ሰላምዬ፣ እኔ በጣም ጨንቆኛል። ድጋሚ አሴር ላይ ስህተት መስራት አልፈልግም። ሀንዬ፣ ስህተት ካልሰራን ሰው መሆናችን በምን ይታወቃል ብለሽ ነው? ደግሞ በጣም እርግጠኛ ነኝ አሴር ባንቺ ላይ አይጨክንም፣ ተመልሶ ይመጣል። አንቺ አትጨነቂ እሺ እህቴ። እሺ እህቴ። እሺ በቃ ቀስ በጠጣ አትለኝም እንዴ? እኔ በአንተ ቱቦ ምን አገባኝ? ለነገሩ አንተ የኔ ጉዳይ ነች ጉዳይ ነው። ጆሮ ተናዳል አይደል? ዝም ብለህ ቀምቅም በቃ። እየቀለድክብኝ ነው? እየቀለድኩብህ አይደል? አሁን አንተ ተናዳል። እኔ ስሰክር እና ስናደድ የሚያወራኝ ሰው አልፈልግም። ዝም ብዬ መቀምቀም ነው የምፈልገው። ስለዚህ ዝም ብለህ ጠጣ። እኔ እንደውም ትቼ ልሂድ። ወዴት ነው የምትሄደው? ንዴት በደንብ ተናደ እንዲወጣልህ ብቻ ልተውዬ። ህይወቴን እንደዚህ በጥብጣው በቀላሉ መፋታ ይመስላል። ምን አድርጌ ነው ደግሞ ህይወትን የበጠበጥኩት? ሀና እዝራን ጥላው እንደሄደች አንተንም ጥላ አለመሄዷን እያልክ እያስፈራራኝ አይደል? ክፉ ቃል የተናገርኩት እኔ የምልህ ግን ጆሮ፣ እዚህ ምድር ላይ እንደፋየው ሊቅ የሆነ ሰው አለ? ምን ለማለት ነው? ፋየው የሆነ ጊዜ ምን እንዳሉኝ ታውቃለህ? አህያውን ፈርተው ዳውላው የሚል ንግግር ሲናገሩ ሰምቻቸዋል። ታዲያ ይሄ ሊቅ አያስብላችሁም? አልገባኝም። ምን እያልክ? እኔ እኮ ግርም ትለኛለህ። የተጣላው ከሀና ጋር መተህ የምትወቅሰው እኔ። ስለዚህ ሀና አህያዋ፣ አንተ ዳውላው ነህ እያልከኝ ነው መሆኑ ነው እንግዲህ። ቆይ ግን አንተ ልጅ ሀናን የመሰለች ልጅ አህያ ናት እያልክ ስትናገር ትንሽ አይቀፍም? እኔ እሷ አህያነት አይደለም የሚገርመኝ፣ እና እኔም አህያ መሆኔን የገረመኝ። አልገባኝም። ሰው እንግዲህ ከሚመስለው ጋር ነው የሚዋደደውም የሚዋልደው። ስለዚህ ሀና አህያ ናት ማለት አንተ ሀናን ስለወደድካት አንተ አህያ ነህ ማለት ነው። እኔ ደግሞ አንተ ጓደኛዬ ስለሆንኩ እወድሃለሁ። በተዘዋዋሪ እኔም አህያ ሆንኩ ማለት አይደል? ተምቹ ግን እንደዚህ ተናድጄ እያየኝ ሙድ ትይዝብኛለህ? ጆሮ፣ እውነታውን እኮ ልብ ጠንቅቆ ያውቃል። ለምን ከራስህ ጋር ትታገላለህ? እውነታው ምንድን ነው? ይኸውልህ ጆሮ፣ እኔ የዋሸሁህም የሸወድኩም ነገር የለም። ሀና ከእዝራ ጋር ያሰበችው ነገር ተሳክቶላት ቢሆን ኖሮ አሁን ጆሮ የሚባል ሰው አልነበረም ህይወቷ ውስጥ። ጭራሽ ዛሬም ደገምከው? ካልገባህ ደግምልሃለሁ። ይኸውልህ በዚህ ምድር ስትኖር ልትከተሉ የሚገባው
ሲጎልብህ አብሮ የሚሆነው ወዳጅህ ነው እንጂ አንተ ሲጎልብህ ወደ ሌላ ሰው ጋር የሚሄደው አይደለም። ግን እኮ ሀናም ትወደኛለች። እስኪ እኔን ተመልከተኝ። እኔ እርግብን ወዳት ነበር፣ ግን መጨረሻ የሆነው ከእርግብ ጋር ሳይሆን ከድንብላል ጋር። አንተ ልጅ ግን ዘንድሮ እኔን ለማሳበድ ነው እንዴ ቆርጥ የተነሳው? ጆሮ አንተ ብርዝናኝ ነህ። ብችልና በአንተ ቦታ ሁኜ ሀናን አፍቅሬልህ ህመምህን ብካፈል ደስ ይለኝ ነበር፣ ግን አይሆን። አሁን የምችለው እውነታውን ማስረዳት ብቻ ነው። ስለዚህ ሌላውን ነገር ተውና እውነታውን ተጋፈጥ። አሁን በቃ ምንም አትበለኝ። ይመስላል ዳውላ ይሜ ብርዝና አብሬሽ መጨነቅ ባልችል እንኳን አብሬሽ ልቀምቅም እንጂ። አንተ አረ ከንፈርህን ጨረስከው? ፈልገዋለሁ። የምን ከንፈር ነው የምትይው አንቺ ደግሞ? ቆይ አልታወቀህም እንዴ? ምኑ ከንፈርህን ብትጨረስከው እኮ። እስኪ ተይኝ እናቴ። አንዱ ስራ ቦታ ላይ መጥቶ ጉቦ ካልሰጠው አላለኝም ለኔ ለኖላዊ። ጉቦ? የምን ጉቦ? ወደ ውስጥ እንዳስገባው ነው። ኖላዊ ለጥበቃም ጉቦ ይሰጣል እንዴ? አሁን ይሄ ቀልድ መሆኑ ነው? ወይ ኖላዊ እኔ እኮ ለጥበቃ ጉቦ እንደሚሰጥ ስለማላቅ ነው። እስኪ ተይኝ አንቺ ነገር አለሙ መሽ ገብቶሽ እንዴ? እና ቆይ እንደዚህ ይሆንክ ያለው ለምን ጉቦ ሰጠኝ ብለህ ነው? እና በዚህ ያልተናደድኩኝ በምን ልናደድ ነው? ይሄ እኮ በጣም ቀላል ነገር ነው። ምን ነው ቀላል? ጉቦ መስጠትም ሆነ መቀበል በዚህ ዘመን እኮ ህጋዊ የሆነ ነገር ነው። አሃ እኔ ቁም ነገር እያወራሁ ትቀልጃለሽ አይደለም ፋኖስ? እኔ አልቀለልኩም። ይሄን ነው ላዊ በዚህ ዘመን የትኛውን ቢሮ ብትሄድ እጅ መንሻ ካለስ ጉዳይ ማን ይፈጽምልህ ሰው የለም። መንግስት የሚከፍላቸው ደሞዝስ? እሱን እኔ አላውቅም። እኔ እምነት አለኝ። በማተቤ እኖራለሁ እንጂ እምነቴን ሸጬማ አላድርም በፍጹም። አንተ እኮ እንደማታረገው አውቃለሁ። ያው ነገሩን ብዬ ነው እኔ የምልህ። ቆይ ግን ለምንድነው ሰው የሆነ ውስጥ አላስገባም ያልከው? ባለቤቱ ሲገባ ማንንም ሰው ውስጥ እንዳታስገባ ብሎኝ ነበር። ስለዚህ የሆነ ችግር ነበር ማለት ነው። እንዴ እኔ ስለነሱ ችግር ምን አገባኝ? ኧረ እባክሽ ጭራሽ ውስጥ ምን እንደሚሰራ ታውቃለህ ብሎ አልጠየቀኝም መሰለሽ? እንዴት? ምን ማለት ነው? እኔ ምን አውቀለታለሁ ፋኖሴ? ቆይ ግን አንተ ግቢ ውስጥ ምን እንደሚሰራ ታውቃለህ እንዴ? እኔ ምንስ ቢሰራ ምን አገባኝ? ስራዬ እኮ በሩን መጠበቅ ነው። ተያውን እባክሽ አታሰብጂ። አሁን እንተኛ። አይ ያው ሰውዬው ለምን ጠየቀህ ብዬ ነው። እጭ ለማንም ሰካራምና ለፍዳዳ ብዬ ደግሞ እኔ ላብድ ነው እንዴ? እሺ አሁን ተኛለህ ወይስ ቆመስ እንዲሁ ስትብሰለሰል ታድራለህ? ምን ይደረጋል እንግዲህ እሱማ አንተኛ እንጂ። በርታ በል እንግዲህ። ትንሽ አረፍ እንበል። ደርሰናል እኮ። ትንሽ እዚች ጋር በጣም አመመክ እንዴ? አይ ደህና ነኝ። ትንሽ ሀሳብ ገብቶኝ ነው። ለምንድን ነው ሀሳብ የገባክ? አይ እንደው ሰው ማስቸገር የግራ ቢገባኝ ነው እንዴ። ማንን አስቸገርን? ያለንባቸውን ሰዎች ነው። እነሱማ እኮ ለመዱት። አይ እንደው ታለሚ ወደ መጣሁበት ብመለስስ? ደምልዬ ምን ይሁን ብለህ ነው የምትመለሰው? አሁን እኮ ደህና ነኝ። እና ብትሆንስ? እንደው እዛው ተመልሽ እንደሆንኩ በሆነ አይሻልም? ውይ ደምልዬ እንደዚህ ለፍተንማ አይሆንም። ለምን ታለሚ? ግድ የለህም 1-2 ቀን ይኸውና ትመለሳለህ። ለምን እቆያለሁ ታለሚ? በቀላሉ ሊድን የሚችል በሽታ እኮ ነው አፍነው ሊገሉክ የነበረው። ምን እያልሽ ነው ታለሚ? ይኸውልህማ አሁን ትንሽ መለስ ብሎልሃል። ይሄ ማለት ደግሞ ደህና ነህ ማለት አይደለም። አይ አንተ የሽምን እኮ ምንም አይሰማኝም። ደህና ነኝ። ለሊቱ ሙሉ እያቃሰትክ እንደምታደር ማልሰማ ነው እንደሚመስልክ? ሱማ ህመምተኛ አይደለም እንዴት ይቀራል ብለሽ ነው? ይኸውልህ መመለስ አለብኝ ብለክ እንዳታስብ። በደም ሳይሻልክ መመለስ የሚባል ነገር የለም። አይ የገን ሰዎቹን ሳያቸው ሰቀቀል ሊገለኝ ነው። አንተ መስሎክ ነው እንጂ እነሱ እኮ በጣም መልካም ሰዎች ናቸው። መሽከፉ ናቸው አልኩ። ግን እንዲያው የሰው ፊት ከድንጋይ የሚብሳል።
ግን ደግሞ በዚህ ሰዓት የምታስቀድመው ጤናህን ብቻ ነው ካልሽ እንግዲህ ሆነ ምን ማድረግ ይቻላል? እስቲ ይሁን። ለማንኛውም አሁን ፀሐዩ ሳይበረታብን ቶሎ ነው እሺ? ና ገብተህ ቤት አረፍ ትላለህ። እሺ እታለኝ ምጣ ጨርሼ እላለሁ አባቴ። ጨርሻለሁ። ጎረምሳው ሰላሚ እንዴት ነው እንደማይ? ደህና ነኝ። በሰላም ነው? ምኑ እንዴ እዚህ መጣሽው ነው? ምን ነው እኔ ጫማዬን ማስጠረግ አልችልም እንዴ? ወይ ሰላሚ በእናትሽ አትቀልጂ። ዝም ብዬ ነው ባካ የመጣሁት። አልገባኝም። ዝም ብዬ ነው ማለት? ቤት ውስጥ ቁጭ ብዬ ድንብላልን ወንድም ሲቃ መስማት ሲደብረኝ መጣሁኝ። እና እዚህ ምን ታደርጊያለሽ? አንተ ደግሞ ቆይ እዚህ አንተ ጋር ምን ችግር አለው? ሰላምዬ እንደዛም አይሆንም። ለምን? ባለፈው ማየ መታ ራሱ ስንት ችግር ፈጥራብኝ ነው ሄደች። ጭራሽ አንቺ ደግሞ ሌላ ችግር እንድትፈጥሪብኝ አልፈልግም። የምን ችግር ነው የፈጠረችው? እሱን ተይው ይቅርብሽ። አሁን አንቺ ወደ ቤት ተመለሽ። እኔ አልመለስም። ለምን? ታረቀኝ ሌላ ስራ አግኝቼ እደውልልሻለሁ ስላለኝ ቤት ውስጥ መመለስ በጣም ነው የደበረኝ። እና ሌላ ቦታ አትሄጂም እንዴ? እንዴ የት ልሂድ? ያው ጓደኞችሽ ጋር ምናምን ነው። ምን ጓደኛ አለኝና ነው? ሰላምዬ ግን ችግር አለብሽ። ይኸውልሽ ሰላምዬ እዚህ እስካለች ድረስ ተንፍሽ ማለት አይቻልም። እሺ ለፍላፊ ነሽ እያልከኝ ነው? መቼም የምላስሽን ነገር ታውቂዋለሽ አይደል? ዛሬ ብትለምነኝ ራሱ አላወራም። እሱን ተይው በእናትሽ። አሁን ወደ ጥጉኝ 3 መጣ ቦታ ትይዣለሽ። አብሬ እንድቆይ ስለፈቀድክልኝ በጣም አመሰግናለሁ። ወሬኛ። ለማንኛውም አሪፍ ቆቀር ጋብዝሻለሁ። ደስ ይለኛል። እንደውም ፊት ለፊት የያዘችው ልጅ አለች። ከሷ አምጣ። በቃ ደንበኛ እኮ ነች። ልትነግሪኝ ነው እሱን ደግሞ? እሺ በቃ እጠብቅሃለሁ ወንድም። እሺ ፋያው ግን ይሄ ስራ የሌለ ተመችቶታል። እንዴት ከፋኑስ ቀድሞ አርሶ ዱብ እንዳያደርጉ እየፈራሁልህ። ምኑን? ልጁን ነዋ። ምን ማለት ነው? ቦርጮት እኮ በዚህ ከቀጠለ መሬት ሊነካ ነው። ጭራሽ ብለህ በሆዴ ልትመዝነኝ ነው? ኧረ ፋያው አረጋጉት። እኔ ለጭዌ ነው አታምሩ እንጂ። ቦርጫም ብሎ ተሳድቦ ደግሞ ጨዋታ አለ እንዴ? እና እኔ ስለ ቦርጭ ሳላወራ እርሶ ቀድሞ ዱብ ዱብ አይሉም ነበር? አንተ ለሃጫም ደገምከው እንዴ? እንዴ ነኝና ኖላዊ እንዴት ነው ግን ይሄ መላስ ይለቀቀብህ አንተ? እንኳን አሁን ሀብታሙኝ ድሮም እኮ ደሃ እያለሁ መላሴን ያውቁታል። ታዲያ ሀንዬ ላይ ነው እንጂ እኔ ላይ እንደዚህ ነበርክ እንዴ? ሀና ስትሉ የመጣሁበትን ጉዳይ እኮ ረስቼው ነው። አንተ ልጅ ተወይም ብዬሃለሁ። አንዲት ነገር ስለሃናወራና አናትህን ብዬ ነው ማሳረፍ። ኧረ ፋያው ቁም ነገር ነው። ምንድነው ቁም ነገሩ? እነዚህ ድንጋይ ራሶች የሌለ ተባጥሷል። ለምንድን ነው በአማርኛ የማታወራው? ሀናና ጆሮ የመጨረሻን የተጋጩት እያልኩት እኮ ነው። እና ሀንዬንና ሴር ነው ድንጋይ ራስ የምትላቸው አይደሉም እንዴ ታዲያ? ኧረ ተው ግድ የለህም። አሁን ካንተ በላይ እንደው ድንጋይ ራስ አለ? ማ እኔ ተምቹ ነኝ ድንጋይ ራስ? አንተ ስምህ ራሱ እኮ ድንጋይ ነው። ተምቹ ማለት ምን ማለት እንደሆነ አታውቅም እንዴ? አሁን ሌላ ነገሩን ትተውት የመጣሁበትን ላቱ ኮት ወይስ በእኔ ላይ ሙድ እያዙ ይቀጥላሉ? ተዋቸው ይጣሉ። እነሱ እንደሆነ መጣላት ልምዳቸው ነው። አይ ይሄ የተለመደው አይነት አይደለም። እንዴት ሲያስቡት ጸቡ የተለመደው አይነት ነገር ቢሆን እኔ እርሶ ጋር ምን ያስመጣኛል? ቆይ እስቲ እንዴት ነው ነገሩ? ምንድነው ጸባቸውስ? ጆሮ እንደሚለው ከሆነ እንግዲህ የጸባቸው ምክንያት እኔ ነኝ እኮ። አስረዳኛ። ምንድነው ጸባቸው? ሀና ጆሮን ታገኘውና ምን ብትለው ጥሩ ነው? አንተን ሳይሆን ተምቹን ነው የምወደው ብለው ረፍ። ጆሮ ይሄን ሲሰማ መርዝ ካልጠጣው ብሎ አገር ይያዝልኝ። በስንት ገላጋይ መሰሎት የተራው። አንተ ልጅ ወገብህን እንዳልቆርጥልህ የምትናገር ከሆነ ተናገር። እሺ ላቱ ኮት ፋየው፣ ነገሩ ምን መሰሉት? ጆሮ ሀናን ማግባት ይፈልጋል እናማ እሷ ደግሞ ከዝራ ጋር ከተፋታች በኋላ ስለሌላ ወንድ ማሰብ አትፈልግም። በቃ ልጁ ደግሞ ይኸው ሊያብድ ነው በሷ ምክንያት። እኔ በዚህ መሀል ከዚህ እያልኩ ስቃይ ናየው ፋየው።
ይቅርታ ወይዘሮ ሜላት። ምን ነበር? አንድ ጊዜ እቺን ሰሪያት። እሺ አስቀምጠው። ይሄን ልጨርስና እሰራዋለሁ። አስቸኳይ ነው እኮ የጀመርኩት ልጨርስና እሰራዋለሁ። እሱ ቀስ ብሎ ይደርሳል። ይሄ አስቸኳይ ስለሆነ ይሄ መቅደም አለበት። እንዴ እዩኤል፣ ቅድም የነገርከኝን እየሰራው እኮ ነው። እሱ ገብቶኛል እኮ ግን እቺ ቶሎ መውጣት አለባት። ያልኩህን አልሰማኝም? ልድገምልህ? በጣም ይቅርታ ወይዘሮ ሜላት። ለምኑ ነው ይቅርታው? ቅድም የነገርኩሽ ትንሽ መቆየት ይችላል። ይሄ ግን በጣም አስቸኳይ ነው። ሰውዬ ጤና የለህም እንዴ? ቅድምም እኮ ይሄን ይዘህ ስትመጣ እንደዛ ነው ያልከኝ። እሱማ ነበረ፣ ግን ከሱ የባሰ ደግሞ አስቸኳይ ፋይል መጣብኝ። እየቀለድክ ነው እንዴ? ቢሮ ውስጥ ያለውን ፋይል በሙሉ እንድነካካ ነው የፈለግከው? እሺ እቺን ብቻ ተባበሪ። ጥሩ። ከ30 ደቂቃ በኋላ ተመለስ፣ እሰራዋለሁ። ያን ያህልማ መቆየት አይችልም። ምን ማለት ነው? እኔ እኮ ሰው ነኝ። መስራት የምችለው ደግሞ በሰው አቅም ልክ ነው። እሱ ትክክል ነሽ፣ ግን ደግሞ በነፃ እኮ አይደለም የምትሰሪው። ምን ማለት ነው? ማለቴማ እዚህ ድርጅት ውስጥ ነው ሳይተስማማሽ እኮ ድርጅቱን አንድ ስቴፕ ከፍ ለማድረግ ነው አይደለም እንዴ? እና ስለዚህ የሚሰጡሽን ፋይሎች በተሰጡሽ ሰዓት መስራት ግዴታ አለብሽ። እያዘዝከኝ ነው? እንደዛ ነው ባልልሽ ደስ ይለኝ ነበር። መጀመሪያም ነግሬህ ነበር። እኔ የምሰራው ስራዬን አውቄ እንጂ ሰው አዞኝ አይደለም። እሱ ትክክል ነሽ። ትሰማለህ? አንተም ስራህን መቅረት ትችላላችሁ። እንዴ ወይዘሮ ሜላት ገና በመጀመሪያሽ ቀን? እኔ ሜላት ነኝ። ሜላት ደግሞ ለክብሯ ምን ያህል ሟች እንደሆነች ጠንቅቀህ ታውቃለህ። ግን ደግሞ ያገኘሁሽ እኮ ቤት ለቤት እየዞርሽ ልብስ ታጥቢ ነው። እዚህ ቢሮ ያመጣኸኝ ክብር የሌላት ሴት ነው ልታሳይ ነው? እንደሱ ሳይሆን ለልጆቿ ስትል ምንም ነገር የምትሰራ እናት ነሽ ለማለት ነው። ረስተው ከሆነ ልንገርህ፣ አንተንም ጨምሮ በርካታ ሰራተኞችን በስሬ ሳስተዳድር የነበርኩት ሜላት ነኝ። ሰማይ ዝቅ መሬት ከፍ ቢል ለማንም አጎብድጄ አልሰራም። እሺ ጠንቅቀህ ታውቀኛለህ። ወይኔ ሜላት የማንም መጫወቻ አልሆን። አንቺ ቆንጆ እስቲ ጭንጫማ ጠረቅ ጠረቅ አድርጌት። አቤት አቤት፣ እንዳንቺ ቆንጆ አድርጋት እስቲ። ስራሽን ስሪ እያልኩሽ እኮ ነው። ምን ዳፍጠሽ የምታይኝ? ለስራ አይደለ የተቀመሽው? ስታይኝ እኔ ሊስትሮ መስላለሁ? ሊስትሮ ስለሆንሽ አይደለ እንዴት የተቀመሽው? ቶሎ ቶሎ ጠረቅ አድርጌት እንጂ። ምን አይነት ሽማግሌ ነው? ተነስ ወደዛ። በፍጹም አልነሳም። ለማስጠረቅ መብት አለኝ። ተነስ እባክህ፣ እኔ አልጠርግም። ለምንድን ነው የማጠርጊው? ምን አገባህ? ተነስ አልኩህ። ስርዓት የለሽም ሰውዬ። በክብር ከዚህ ቦታ ብትነሳ ይሻላል። እንዴ ሰላምዬ፣ ምንድን ነው እንዴ? ይሄ ነውረኛ ሽማግሌ ጭራሽ ይሄን ጫማ ጥረጊልኝ አላለኝ መሰለህ? ለዚህ እኮ ነው እዚያ አትምጪ የምልሽ። በእናትሽ በቃ ተነሽ፣ እኔ ጠርግሎታለሁ ጋሼ። ለምን? እኔ ደግሞ እሷ እንድትጠርግልኝ ነው የፈለኩት። እኔ ነኝ የምሰራው፣ እሷ አትሰራም። ሰላምዬ ተነሽ፣ ተነሽ እንቺ። ትንሽ ነገረኛ ነች እንጂ ቆንጆ ሚስት ነች አለች። ኧረ ጋሼ ምን አድርጌዎት ነው እንደዚህች አይነት ሚስት የሚመኙልኝ? ምን አደረገች? አቃጥላ ልደፋኝ እኮ ነው። ለማንኛውም ግን እህቴ ነች። እህት ናት እንዴ? ለኔ ያጋባኛል። ምንድን ነው ያልከው? ወንድምሽን እኔ ላግባት እያልኩት ነው። ምን ታስቢያለሽ? ምን አይነት ቅሌታም ነው? እኔ ነኝ አንተን ማገባ? ሰላምዬ ቆይ ምን እያልሽ ነው? ዝም በል እባክህ አንተ፣ ምንም አይመለከትም። እንዴ ቆይ እንዴት ነው የማያገባኝ? ስራ ቦታ አይደል እንዴ? ዝም በል አልኩህ እኮ ምናሴ። አንተ ቅሌታም ሽማግሌ፣ አሁን ምንድን ነው ያልከው? አንቺ ልጅ ስርዓት ያዥ እንጂ ለሰው ክብር የለሽም እንዴ? ክብር ቢኖር ኖሮማ በዚህ እድሜ ወርደህ እኔን አትመኝም ነበር። መመኘት ኃጢአት ነው እንዴ? ወንድ እኮ ነኝ። ጭራሽ በዚህ ንግግርህ ትመጻደቃለህ እንዴ? ለወንድ ልጅ ረፍዶ አያውቅም። ጋሺ እባክዎትን ይሂዱ። ጭራሽ ለዛ ነው አንተ እኔን የተመኘኸው? ምን ነው ጓጓሽ አይደል እኔን ለማግኘት? ጋሺ በቃ ሂዱ አልኩት እኮ። እንዲህ ነኝ እና ሰላም ምናሴ፣ ይሄን ጅማታም ሽማግሌ ጸጉሩን ይዤ ሞያሌ ድረስ አልወረወረው ከዚህ አጥፋልኝ። አንቺ ራስሽን እንዴት ነው የምታየው? ምን ጋሺ ተነስ፣ ተነስ። ስርዓት ያዝ። እሺ
ስርዓት ያዘ። ተው ስርዓት ያዘ። ነው አልኩት አንዴ። ወይኔ ሰላም ማንም ድንባሽ የምትጫወቻለህ? ሰላም ቆይ ምን እያደረግሽ ነው? አያያ ለምን እንደምትጠይቀኝ? ወይኔ በቃ አንቺ ልጅ ባለሽበት ጸባይ ጠፋም አይደል እንዴ? አሁን ወደ ቤት ሂጂልኝ። ምናሴ ሰላም ወደ ቤት ሂጂልኝ። እኔ አንቺን በመጠበቅ ስራዬን ልተው እንዴ? ችግር የለውም ማታ ቤት እንገናኛለን። እሺ እዚህ ማንም መጫወቻለህ? ወይኔ በእግዚአብሔር ምን አይቷ ጸብ ልጅ በዳቦ ልጅ በእግዚአብሔር በኋላ ከብቶቹን ወደ ጥግ አድርጌ ያሰርኳቸው ነው የምልሽ። ከዛስ አታለሜ ታውቂኝ የለ አንድ ቂም ካረገዝኩኝ መፍቻም የለኝ። እሱንማ አውቃለሁ። እንደውም አንድ ጊዜ ያደረከኝ ለትርንጎ ልንገራት። ብታይ ትርንጎ የሆነ ጊዜ ምን አደረገኝ መሰለሽ? አታለሜ ቆይ እንጂ እኔ ልጨርስላችሁ። ወይ አንተ ደግሞ እንደው ልክ ሴት ይመስል ወሬ ትወዳለህ። ታዩ እንጂ ይናገር። እሺ ከዛስ ምን አደረክ? ከብቶቹን ወደ ጥግ አድርጌ ተደብቄ ሳለ አንድ አመዳም ቀንዳም ከብት አለን። የትኛው ቡሬ ነው? አዎ ቡሬ። የአባባ ዘንዳው ልጅ ሲያገባ ተሸጠና ታረደ። ወይ ቡሬ ታረደ እያልከኝ ነው? አዎ ታለሚ ታረደ። የማንደው ሰው ይስቅብኛል ብዬ ነው እንጂ ስቅስቅ ብዬ ባለቅስ ምንኛ ደስ ባለኝ። አይ ቡሬ እንዴ አንቺ ደግሞ ለበሬ ልታለቅሽ ነው እንዴ? እሱ እኮ ከብት ብቻ አይደለም ትርንጎይ፣ እኛ ቤት ተወልዶ ነው ያደገው። በቃ ሰው በይው እና ቢሆንስ ከብት ለምን ታረደ ብለሽ ልታለቅሽ ነው? አይ አታለም እውነቷን ነው። አፋጥቶ መናገር የሚቀረው እንዲሁ ሰው በይው። ኧረ በመብርሃን ነው እየቀለድኩኝ ነው። እንዴ አማን እንዴት ዋላችሁ? እንዴት ዋሉ ትዬ? ደህና ነኝ ድንብላል። እንዴት ዋልክ የኔ ወንድም? ዛሬ መስገን ደህና ነኝ። እማዬ ምን ሆነሻል? ምንም አልሆንኩም ማንዬ። ተናደሻል እኮ። እባክሽ አልተሳካልኝም ማንዬ። ምኑ? ስራው ነዋ። እንዴት? ሰውዬው ሆን ብሎ እኔን ድርጅት ውስጥ ላለማስገባት ነው የፈለገው እኮ። እንዴት? ምን እንዴት አለው ሀኒዬ? በክብሬ ላይ ለመረማመድ ነው። የምን ክብር ነው ማዬ? ሰውዬው የኔ ሰራተኛ ነበር። አሁን ደግሞ በተራው የኔ አለቃ መሆን ነው የፈለገው። እና ምን ችግር አለው? አለቃዬ መሆኑ እኮ ችግር አልነበረውም። ችግሩ እኮ የሚያዘኝ ነገር ነው። እንዴት? ሆን ብሎ የማይሰራ ስራ እያዘዘ ራሱን የተከበረ ሰው እንደሆነ ለማሳየት ይሞክራል። እሱ ለምን እንደዚህ ያደርጋል? እኔ ምን አቅለታለሁ የኔ ልጅ? ውይ ተውት በቃ ትዬ። ለእርሱ ያለውን እንጀራ ይሻግታል እንጂ ማንም ሰው አይበላውም። አረዳ ለኔ ያለውን እንጀራ ከሻገተ በኋላ ዋገኘው ምን ዋጋ አለው? መቼም የሻገተ በልተሽ ታመሚ አትይኝም አይደል? እታለሚ እትዬ እንደው አባባሉን ለማለት የሻገተ እንጀራስ ለማንም አይጠቅም። ዝም ብላል። በቃ አሁን ተረጋጊ እሺ። ደግሞ መስላም ነው አይቀሩት። እስቲ ልደውልላቸው። አንተ ጓደኛ ነኝ ጥለው ነው የመጣው። ምን አውቃለሁ እኔ። እንዴት ነው የማታውቀው? አሴር ወንድም እኮ ነው። ማ ተምቹ ነኝ ወንድም። እሱ አጥፌ ነው። ቆይ ደግሞ ይሄ ምን የሚሉት አባባል ነው? እሱ ክሪት ይለኩሳል፣ እኔ ይቃጠላል። ይኸውልህ እንደውም አንተ እንደምትለው አይደለም፣ አንተ ከምትለው በተቃራኒ ነው። ተምቹ ለአንተ ሊሞት ሲል ነው የማውቀው። እርሶ መቼ ተምቹን አወቁት ነው? ይሄን ያህል ምን አድርጎ ነው እንዴ? ከሀና ጋር ያጣላኝ እሱ አይደል እንዴ? ቆይ እሱ ደግሞ ምን አድርጎ ነው ከሀንዬ ጋር የሚያጣላ? ሀና ጥላት ሄዳለች ብሎ አስፈራራኝ። ከዛም በኋላ ሄጄ ካልተጋባን ብዬ ገገምኩባት። ከዛ ተጣላን። እነሱ እኮ ታዲያ ለአንተ አስቦ ነው። ይሄ ደነዝ እንዴ እንዴት ነው የሚያስብልኝ? ቢያስብልኝ ኑሮማ ቢያንስ ባሏ መሆን ባልችል እንኳን ጎረቤቷ እንደሆነ ይገፋፋኝ ነበር። ይኸውልህ አሴር ልጄ፣ ተምቹ ለአንተ አስቦ እንጂ ለከፋት አይደለም። ፋዘርዬ እኔ ምንም ቢሉኝ አልሰማሁትም። ይኸውልህ አሴር፣ እኔም በተምቹ ቦታ ብሆን እሱ ያደረገውን ነገር ነው የማደርገው። እንዴት? ይኸውልህ አሴርዬ፣ ሀና ለእኔ ልጄ የሆነችውን ያህል አንተም ለእኔ ልጄ ነህ። ትዝ ይልሃል
እዛኔ ሀና ልታገባ ስትል ይሆን ከሆነ ስለዚህ ያ ነገር እንዳይደገም ደግሞ ተምቹ ያደረገውን ነገር ነው እኔም ደግሜ የማደርገው። ፋዘሪ አሁን ሁሉም ነገር አልፏል። ያለፈው ለዛሬ ነው። የነገን ደግሞ የሚያውቅ የለም። ምን እያሉኝ ነው? እኔም ማላውቀው የተፈጠረ ነገር አለ እንዴ? እውነቱን እኮ ነው ልጅ። ቆይ አንተ ምን አይነት ምክር ነው የምትመክረው ነው ላዊ? እና ታዲያ በወንድሙ ቂም ሲይዝ እያየው ዝም ልበል ፋኖስ? እና ለተምቹ ብለህ እሱን ከሀና ጋር ጸበህን ግፋበት እያልከው ነው? ፋኖሴ አንዴ ቆይኝማ፣ ዝም በይ። እኔ ምንድነው ማድረግ ያለብኝ? በቃ ልንገር አይደለም አንዬን ቀርባ አውራት። ፋዘሪ እኔ እኮ ብዙ ነገር ላደርግ ሞክሬ ነበር፣ ግን ተምቹ ምላት አይነት ሴት ልጅ ናት። ና እስቲ ና ልጄ ና ወደ ተካፈስ ና እኔ ለቅላክ የኔ ጅሎ ይኸውልህ አሴሪ እውነቱን እንነጋገር ከተባባልን ግን ለአንዬ አንተ የምትሆንላትን ያህል ማንም ሆኖላት አያውቅም፣ ሊሆንላትም አይችልም። ለዚህ ደግሞ ምስክሩ እኔ አባቷ ነኝ። ይኸውልህ አሴሪ ነገ የሚፈጠረው ነው። በቃ ልሄድ ነው። የመጣሁበትን ጉዳይ ከጨረስኩት ምን አደርጋለሁ ብሎ ነው? ግን ምን ችግር ነበረው እዚህ ትንሽ ብትቆይ? እስካሁንም የቆየሁት ነፍስና ስጋ እየተላቀቀ ነው። ምን ሆነክ ነው ደግሞ ነፍስ ከስጋ የሚለያየው? ከብቶችን ምን ዋጣቸው ብዬ ነው። ጨርሻለሁ ደምልዬ። ደግ ታለም አይዞህ እሺ። ደግሞ ራስህን ጠብቅ። ከምንድን ነው የምጠብቀው ታለም? ድጋሚ እንደዚህ አይነት ህመም እንዳያጋጥምህ ነው። እኔ ምኑን ጠብቅ ያዘልቋል ብለሽ ነው? አንዬ ይዝለቀው እንጂ ደምልዬ። ምንም ቢሆን ሰው ሲመክርክ እሺ ነው የሚባለው። ደግሞ በዛ ላይ እህቷ ሐኪም ናት። እሺ እጠብቃለሁ ታለም። እኔ ግን አስቀይሜሃለሁ አይደል? ምን አድርገሽ? ባለፈው ሌሊት ተነስቼ ስለጮኩብህ ነው። በጣም ይቅርታ። አረ በስመ አብ በያቴ፣ አንቺ ምንም አላስቀየምሽኝ። ካስቀየምኩ ግን በጣም ይቅርታ። ታይ አይባልም። ምንም አላስቀየምሽኝ። በዚህ ሁኔታ ውስጥ ሆነን ግን ባትመጣ ደስ ይለኝ ነበር። ምን ጎደለ? ጊዜ ጥሎን ቤታችን ባዶ ነው በመምጣት ትንሽ ቅር ብሎኛል። መቼም ከጊዜሩ ጋር ምክር የለ እንታም ያረል የመጣሁት። እሱማ ነው። በቃ አሁን ሳይረፍድብህ ሂድ። በል ደምልዬ፣ ቻው በላቸውና እንሂድ። ባህሱም እንዳያመልጠን። እሺ እሺ። ለእኔ ያደረጋችሁትን እሱ ያድርግላችሁ፣ የሰጣችሁትን በጥፍ ይጨምርላችሁ። እግዚአብሔር እንግዲህ አብዝቶ ይስጣችሁ። ኧረ አይገባም። እሺ ሰላም ግባ። በእናትህ ወደ ባሱ እንዳያመልጠን። እትዬ በቃ ድርሻው ቶሎ እመጣለሁ። እሺ እሺ፣ መልካም መንገድ ነው። እንደው ድህነት ባይዘኝ ኖሮ እዚሁ ቢኖር ጥሩ ነበር ከኛ ነው። ከድንብላል ጋር ቁጥራሱ በጣም እንጂ ምንም የሚለያቸው ነገር የለም። ንግግራቸው፣ ሁኔታቸው፣ ሁሉ ነገራቸው አንድ አይነት አይደለም። በጣም አፍንጫቸው ራሱ ወይዘሮ ሜላት እንዴት አደርሽ? ምን ልታረግ መጣ? በመጀመሪያ በጣም ይቅርታ። ለምን ሆነ ይቅርታው? እንደዛ ላዝሽ አይገባም ነበር። ድርጅቱ የራስህ እስከሆነ ድረስ እንደፈለክ የማዘዝ መብት አለ። እሱ የተናገርኩበት የተረዳሽበት መንገድ ነው። የተረዳውበት መንገድ ሳይሆን የተናገርክበት መንገድ ነው። እንደሱ ማሰበሽ ከሆነ በጣም ይቅርታ። ቆይ ከኔ ምንድን ነው የምትፈልገው? እባክሽ ወይዘሮ ሜላት በድጋሚ አብሮ የመስራት እድሉን ስጪኝ። አልፈልግም ካንተ ጋር መስራት አልኩ። ለምን? ካንተ ጋር መስራት አልፈልግም።
በዛ ላይ ደግሞ ከኔ የተሻለ ታዛዥ ሰው መቅጠር ትችላለህ። ይሄ ስራ ለኔም ላንቺ ምን ያህል ጠቃሚ እንደሆነ ይገባሻል። እኔ ለጥቅም ብቻ ብዬ አይደለም ሰራው አውቃለሁ። ለሱም ደግሞ ይቅርታ ብዬሻለሁ። ስለዚህ ክብሬ ማስቀደም ነበረብህ። እባክሽ ወይዘሮ ሜላት ይቅርታ አድርጊልኝ። ያንተ ይቅርታ ክብሬን ይመልስልኛል? ጸጸት እንደተሰማኝ እንድታቂልኝም እፈልጋለሁ። እሺ በቃ ይቅርታ አደረኩልህ። ተወይ በቃ። እውነትሽን ነው ወይዘሮ ሜላት? አዎ። አመሰግናለሁ። እና ስለ ቀጣይ ስራችን ምን አልሽ ታዲያ? የምን ስራ? የጀመርነውን ስራ ነው። ይቅርታ አደረኩልህ ማለት አብረን እንሰራለን ማለት አይደለም። እሺ ወይዘሮ ሜላት ሌላ ለየት ያለ ስምምነት ላቀርብልሽ ነው የመጣሁት። እርግጠኛ ነኝ ደግሞ ትወጂዋለሽ። ክብሬን የጣልኩበት ቦታ ክብሬን አላገኘውም። እኔ ደግሞ ክብሬ የሌለበት ቦታ መስራት አልፈልግም። እባክሽ ወይዘሮ ሜላት ተረጋጊና እናውራ። ኢዮኤል ከዚህ በኋላ ልትፈልገኝ እንዳትመጣ። አንድ ነገር ስወስን ሁለቴ እንደማላስብ ጠንቅቀህ ታውቀኛለህ። አጠገቤ እንዳትደርስ እባክሽ ወይዘሮ ሜላት። በራሴ ጥፋት ችግር ውስጥ ገባሁ። ምን አይነት አንተ ጉረኛ እኔና እና ምን አጠፋው ደግሞ? እስከ ዛሬ እንዴት ነው ያልደወልከው? መደወል ነበረብኝ። ካልደወልክ ታዲያ ለምን ስልኬን ወሰድክ? ስለሰጠሽኝ ነዋ። እና እኔ ሰጠሁህ እንድትደውልበት እንጂ ግንባሬ ላይ ለጥፈህ እንድታጊጥበት ነው እንዴ? እሱን እንኳን አንቺ መተሽ ብትነግሪኝ አይሻልም? አሁን ነገሩ ገባኝ። እንዴ ምንድነው የገባሽ? ይሄ ሁላ ዙረት ላገኝሽ ፈልጋለሁ ለማለት አይደል? አይ እንደሱ ሳይሆን አንዳንድ ጥያቄዎች አሉኝ ለማለት ነው። ማንበብ ያስፈልገኛል ማለት ነው። ለምን? አይ ያንተ ጥያቄዎች እኮ አመጽ ያስነሳሉ ብዬ ነው። ወሬኛ። እሺ አሁን ትመጫለሽ አትመጪም? ወደህ ነው ማልመጣው? ሲጀመር አለመደወልህ ገርሞ እየመጣው ነበር። እና እንደሱ አትይኝም እንዴ? መጣው በቃ ደርሻለሁ። እሺ በቃ ምን ነው አንዬ በዚህ በጠራራ ፀሐይ መምጣትሽ? አባዬ በጣም ጨንቆኛል። ምን ነው ልጅ ምን አስጨነቀሽ? አሴር ናፈቀኝ። እና ታዲያ ለምን አታገኙ? እንዴት አድርጌ? እስከ ዛሬ ታገኙ እንደነበረው ነው። ፈራሁ። ምንድነው ደግሞ የሚያስፈራሽ? ጥያቄውና ጥያቄው የሆነ ያህል ከባድ ነው እንዴ? ክፉ ሳይሆን እውነታን ያዘለ ጥያቄ ነው። አይ ያን ያህል እንኳን መፍራት የለብሽ። አሴር እኮ ትክክል ነው አባዬ። ከእዝራ ጋር የነበረኝ ግንኙነት ስህተት ባይሆን ኖሮ እኮ ይሄኔ ከእዝራ ጋር ነበር የምሆነው። በነበር ቤት ይሰራል እንዴ? እኔ አላውቅም። ሁላችንም ነበራችን ውስጥ የደበቅነው ስህተቶች አሉ። ደግነቱ ግን ልባችን ይረሳል። እኔ ግን አልችልም አባዬ። አሴርን ሳይው ያደረኩት ነገር ነው ትዝ የሚለኝ። የኔ ልጅ የምንሄደው ወደ ነገ እንጂ ወደ ትላንት አይደለም። ቢሆንም እንደውም እኮ አንቺ እድለኛ ነሽ። እንዴት እንዴ? ስህተትሽን የምታርሚበት ጊዜ አግኝተሻል። ሁሉንም ነገር በጊዜ ደርሰሽበታል። ምኑ ነው በጊዜ ደረስኩበት? እስኪ አስቢው፣ አሴር አሁን በህይወት ባይኖርስ? ወይም ደግሞ በአንቺ ምክንያት የሆነ ነገር ቢሆንስ? አየሽ፣ አንዳንድ ጊዜ ስህተትን ለማረምም ሆነ ይቅርታን ለማግኘት እኮ ጊዜ ላይ ይገኝ ይችላል። ስለዚህ አሁን አንዬ በእጅሽ ያለውን እድል ተጠቀሚበትና አሴርን ካሽ። ከዛም በኋላ የነበረው ነገር በሙሉ ነበር ሆኖ ይቀራል። እሺ አባዬ። እንደዛ ነው። በጣም ቆንጆ ምሳ ነበር። ወደድከው? በጣም ይሄን የመሰለ ምሳ ጋብዘሽኝ ባልወደው ነበር የሚገርመኝ። እሺ እና አሁን ትኩስ ነገር መኝታ? አይ ትኩስ ነገር እንኳን ይቅርብኝ። ለስላሳ እኮ ጠጣሁኝ። ካልፈለክ ይቅር። ቱት አሁን ወደ ስራ ቤት ቅር ይልሻል? ለዛሬ ስራ ቢቀርስ? እንዴ ለምን ይቀራል? ትንሽ ብንቆይ ደስ ይለኛል። ለምን? ምናልባት የማይደብር ከሆነ ለምን እንደዚህ አይነት ቦታ እንዳገኘው ብትነግረኝ ደስ ይለኛል። ይጠቅምሻል? አይ መጥቀም ሳይሆን ባውቀው ብዬ ነው። አይ ተይው ይቅርብሽ። ምናሴ
ያ ጎበዝ ተማሪ ያ የሀብታም ልጅ ዛሬ ሊስትሮ ሆኖ ሳገኘው መገረሜ መቼም የሚገርም አይደለም። እሱስ ልክ ነሽ። ስለዚህ ንገረኛ። ቱት በቃ ምንም የሚነገር ነገር የለም። እንዴት? በቃ በድንገት ሁሉም ነገር ግልብጥብጥ ያለው። እንዴት? ብቻ የሆነ ጊዜ በልጅነት የጠፋችው እህቴ በድንገት ወደ ቤታችን መጣች። ስለ እህትህ መጥፋት የሆነ ጊዜ ላይ ሲወራ የሰማሁ መሰለኝ። እንዴት መጣች? እግዚአብሔር በጥበቡ አመጣት። ከዛም አባቴ መቶ ደስተኛ ህይወት መኖር ጀመርን። እሺ ከዛስ? ከዛ ግን እንዴት እንደሆነ ሳላቅ ንብረቱ እንዳለ በዕዳ ተይዞ ታገደ። አልገባኝም። የምን ዕዳ? የማየ ድርጅት ውስጥ የሚሰሩ ሰዎች እማዬን ለማክሰር ነበር የሚሰሩት። እማዬ ደግሞ ብዙ ሀሳብ ስለነበረባት ድርጅቱን ችላው ብላ ነበር። እና በቃ አለቀ መሆኑ ነው። መጨረሻ ላይ የተባለው ነገር ያላችሁ ሀብት እንዳለ እናንተ አይደለም መባሉ ነው። አባትስ? አባዬማ የተፈጠረውን ነገር ሲያቅ ጥሎን ጠፋ። ቢሆንም ግን እኔ ደስተኛ ነኝ። እንዴት? በዚህ ሁሉ ነገር ውስጥ ቢያንስ መስራት እንደምችል ተምሬያለሁ። ቱት በቃ አሁን ልሂድ። ቆየን እኮ በጣም። እሺ በቃ ክፈልና እንሂድ። እንዴ እኔ ነኝ እንዴ የምከፍለው? እና አንተ ወንዱ እያለህ እኔ ብከፍል አይደብርም? ወይኔ ያስኩ ገንዘብ ግን የሚበቃ ይመስለኛል። የምር ልትከፍል እንዴ? እንዴ እና ክፈል አልሽኝ አይደል እንዴ? ምሳል ጋብዘህ ብዬ አምጥቼህማ አትከፍልም። እናት ሂሳብ። እንዴ አስደነገጥሽኝ እኮ። አሁን በላን ጠጣን። አሁን ወደ ስራ እንሂድ። እኔ አልሄድም። ለምን? ደብሮኛል። እኔን ወርክ ካልወረክም ብለህ እዚህ ሙድ ውስጥ ካስገባኝ በኋላ አልወርክም ምናምን ትላለህ እንዴ? ተምቹ እባክህ ዛሬ እንኳን ተውኝ። ለምን አንጠጣም? አንተ ደግሞ ምንድነው መጠጥ? እሺ ምን ሆነ ነው? ሀና ናፈቀችኝ። ሀና ደግሞ ማናት? ተምቹ ማለቴ ለምን ናፈቀች? አረ በኪድያ አንተ እንኳን ተረዳኝ። ምን አይነት ቀን ነው ግን ካንተ ጋር ያገናኘው? ያን ያህል ሰለችው? በጣም ነው ያልከው? አዎ ሀና ከመጣች ጀምሮ በቃ የራሳችን ጊዜ የሌለኝ ይመስል ስለሷ ብቻ ነው። እሺ ምን ላድርግ? አፍቅሬ እኮ ነው። እባክህ እሱን አውቃለሁ። እና ካወቅህ ሀና ጋር አስታርቅኛ። ማ እኔ ነኝ አንተን ማስታርቅ? አዎ አንተ። በጭራሽ እንዳታስበው። ለምን? ራሴ አጣርቼ ራሴ ሲያስታርቅ ትንሽ አይደብርም? አንተን ያጣላህን ስልክ የሚዘብኝ ነው አይደል? አዎ ሁሉንም ችግር እኔ ላይ እየጣልክብኝ ቂም ይዤብሃለሁ። የኔን ስህተት አንተ ጋር ወሰድክልኝ፣ ማን ሊወስድልኝ ነው? ሀና ትውሰድልህ። አረ በፈጠረ ተምቹ፣ ሀና ናፍቀኛለች። ስለ ሰው ስሜት አይገባም እንዴ? በሞት ነው የማይገባኝ። ለምን? ሀና ራሷ ከሀና ጋር ታስታርቃ። ንቹ ያንተ መጫወቻ አሉን። ይቺ ስንዝር የምታክል ልጅ እንደዚህ ካስቀየመች እንደ ድንብላል አይነቷን መለሎ ደግሞ ብታፈቅሪ እስካሁን ፈንድተሽ ነው። ሀና ነው ስንዝር የምትላት? ስንዝር ብዬ አረዘምኩባ። ይቺ አውራታት የምታክል ልጅ ይሄን ያህል ታስጨንቅህ? እኔ እኮ ከሀና ጋር ጎን ለጎን ስንሄድ ከፊት ለፊት ስትሆን ዘለላት ነው። ተምቹ እሺ እንዴት ዋልሽ ፋኖሴ? እንዴት ዋላችሁ? ምን ግራ ተጋባሽ? አይ ምን ነው በሰዓት መጣችሁ ብዬ ነው። ይሄ የሚመጣ ሰው አለ ማለት ነው? አረ ወደዛ። እና ደህና ነሽ አይደል ፋኖሴ? ደህና ነኝ። የዛሬው ጉቦ ደግሞ ጊዜ ነው እንዴ? መሆኑ ነው እንግዲህ። የምን ጉቦ ነው የምታወሩት? ሀንዬ አባትሽ እኮ ጉቦ አልቀበልም ያለ በረሃብ ሊገለኝ ነው። የምን ጉቦ ነው አባዬ? ኧረ ዝም በያት አንዬ። ምንድነው ፋኖሴ? ይኸውልሽ አንዬ ትላንትና አባትሽ እያበደ መጣልሽ። ከዛ እኔ ምን ሆነክ ነው ብዬ ብጠይቀው ምን ቢለኝ ጥሩ ነው? አንዱ ሰውዬ ጉቦ ካልሰጠው አለኝ አይለኝ መሰለሽ? እንዴ አባዬ የሚሰራበት ቦታ ደግሞ ጉቦ መስጠትና መቀበል የሚባል ነገር አለ እንዴ? እኔ ምን አውቃለሁ ብለሽ ነው ሀንዬ? እራሱ እኮ ነው ያለኝ። ምንድነው አባዬ? እኔም አላውቅም ሀንዬ። እሺ ውስጥ ምንድነው የሚሰሩት? እኔ ውስጥ ምን ልሰራ ገብቼ ምን እንደሚሰራ ያለው ብለሽ ነው አንዬ? እንዴ ይሄ ነገር ሌላ መዘዝ እንዳይኖረው። የምን መዘዝ? ሰው ለመግባት ጉቦ የሚሰጥበት ቦታ ከሆነማ የሆነ ነገር አለ ማለት ነው። አንዬ ደግሞ እንደው ነገሮችን ጥምዝዝ አድርገሽ ማየት ትወጃለሽ። አባዬ እኔ ምንም አይነት አደጋ ውስጥ እንድትገባብኝ አልፈልግም። የምን አደጋ ነው የምትወሪው አንዬ? ምንም የተለየ ነገር እኮ የለውም። ሲጀመር ሰውየው ራሱ ውስጥ ምን እንደሚሰራ ታውቃለህ ብሎ ጠየቀኝ አላልከኝም እንዴ ራስክ? እና ብልሽስ እንዴ ልጆቹ ምን ሆነዋል?
ምን ሆናችሁ ነው የምታማሩትብኝ? አባዬ ይሄ ማማረት አይደለም፣ መጠንቀቅ አለብህ። አዲስ አበባ ውስጥ የሚሰራውን ነገር ማመን በጣም ከባድ ነው። እኔ የምልሽ ፋኖሴ፣ ይልቅ የሚበላ ነገር የለም? ያለ ሰዓት መተህ የሚበላ ትላለህ እንዴ? ምን ማለት ነው ደግሞ ይሄ? ያው እንደምትት ገና ምስሩ እኮ አልተሰራም። በቃ እኔ ቶሎ አደርሰዋለሁ አባዬ፣ አንተ አታስብ። አምጪ ፋኖሴ። እንደ እስር ቤት በሰዓት የሚበላበት ቤት እንዴት አይነት መጋረፍ አለ? ምን ታልጎመጉማለህ? አረ ወዲህ ነው። እኔ ከራሴ ጋር ስለ ጥበቃዬ ነው ማስበው። ሰላም ምን ሆነሽ ነው? ይሄ ምናሴ ነው። ምናሴ ደግሞ ምን አደረገ እንዴ? አንተ ጋር ለዋል ብለው አይሆንም አላለኝ መሰለሽ? እና ለዛ ነው እንደዚህ ለምቦጭሽ ነው የጣልሽው? እማዬ ደግሞ እኔ ቤት መዋል በጣም አስጠልቶኛል። ሰላም ስራ ባለማግኘትሽ ነው አይደል እንደዚህ የተጨነቅሻለሽ? እውነቱን ስነግርሽ አዎ። ቆይ ታዲያ ምናሴ ጋር ከመሄድ ከሀንዬ ጋር ብትንቀሳቀሽ አይሻልሽም ነበር? ሀና ምን ታደርግልኛለች? እህትሽ ናት እኮ። እንዴት ነው ምን ታደርግልኛለች የምትይው? ማለቴ እኔ ስራ የለኝ ሀና ስራ የላት ማለቴ ነው። ታዲያ ምናሴ ጋር ለምንድን ነው ሄድሽው? ምናሴንማ ያው የሚሰራውን ስራ አብሬ ሆኜ ለመልመድ። ምን? ሰላም የአንቺ ሊስትሮ ልትሰሪ? አዎ። ሰላም የአንቺ ሊስትሮ? ምን ላድርግ እማዬ፣ ሴት ልጅ እኮ ነኝ። በጣም ብዙ ነገር ያስፈልገኛል። አሁን ላይ ግን ምንም ነገር ማድረግ እየቻልኩ አይደለም። ሌላው ነገር ይቀርና የ5 ብር ካርድ እንኳን ሄጄ መሙላት አልችልም። ቆይሽ ምን ማድረግ ነው ያለብኝ ታዲያ? እንዴ ቆይ ይሄን ያህል እኔ ሞቻለሁ ማለት ነው? አንቺ ደግሞ ምን ማድረግ ትችያለሽ? ወይኔ ማለት አሁንስ በቃኝ። እንዴ ቆይ ይሄን ያህል ምን ሆንኩኝ? ምንድን ነው? ምንድን ነው? ወርቁስ? የምን ወርቅ? እማዬ ወርቅ? የምን ወርቅ? እማዬ ምን እየሆነች ነው? ቆይ ስለምን ወርቅ ነው የምታወራው?